ስለ ደም ግፊት እስካሁን የሰማችሁትና የምታምኗቸው ነገሮች በሙሉ ስህተት ቢሆኑስ? በየቀኑ ሚሊዮኖች እነዚህን የተሳሳቱ እምነቶች በማመናቸው ምክንያት ድንገተኛ የሆነ ስትሮክ ወይም የልብ ህመም ሰለባ ይሆናሉ። ዛሬ የህክምና ባለሙያዎች እያንዳንዱ ሰው እንዲያውቀው የሚመኙትን 10 ትላልቅና አደገኛ ስለ ደም ግፊት የተሳሳቱ አመለካከቶችን እነግራችኋለሁ። የመጀመሪያው ስህተት ደህና ስለሆንኩኝ የደም ግፊቴ ትክክል ነው የሚለው ነው። ብዙ ሰዎች የደም ግፊት ሲኖራቸው የህመም ስሜት፣ ማዞር ወይም ድካም ይሰማኛል ብለው ያስባሉ። ነገር ግን እውነታው ሌላ ነው። የደም ግፊት በዝምታ ጉዳት ያደርሳል። አብዛኛውን ጊዜ ደግሞ በሰውነታችን ውስጥ የደም ስሮች እየተጎዱና ልብ እየደከመ ምንም አይነት የህመም ምልክት አያሳይም። ወይም ደግሞ ለማስተዋል ብቁ ያልሆኑ ምልክቶች ሊኖሩ ይችላሉ። አንድ አባት ነበሩ። ምንም አይሰማኝም፣ ጤነኛ ነኝ በማለት ግፊታቸውን መለካት አቆሙ። ነገር ግን በአንድ ሌሊት በድንገት ግማሽ አካላቸው ፓራላይዝድ ሆነ ወይም ሽባ ሆነ። የደም ግፊታቸው ሳያውቁት ለዓመታት የደም ስራቸውን እየጎዳው ነበር ማለት ነው። ስለዚህ ምንም አይነት ምልክት ባይኖራችሁም በዓመት ቢያንስ 2 ጊዜ የደም ግፊታችሁን ተለኩ። ግን የደም ግፊት አረጋውያንን ብቻ ነው የሚያጠቃው? ሁለተኛውን ስህተት እናያለን ማለት ነው። የደም ግፊት የሚያጠቃው አረጋውያንን ብቻ ነው የሚለው ሌላ የተሳሳተ አስተሳሰብ ነው። እኔ ገና ወጣት ነኝ፣ የደም ግፊት አይዘኝም የሚለው አመለካከት በጣም የተለመደ ነው። በነገራችን ላይ እውነታው ግን የደም ግፊት በማንኛውም የዕድሜ ክልል ላይ ሊከሰት ይችላል። በአሁኑ ጊዜ ጤናማ ባልሆነ አኗኗር፣ ውጥረትና የምግብ ዘይቤ ምክንያት ከ20 እና 30 ዓመት በላይ የሆኑ ሰዎች ላይ በስፋት ይታያል። ስለዚህ እድሜያችሁ ከ18 በላይ ከሆነ የደም ግፊታችሁን በየጊዜው መከታተል ጀምሩ። እስከ ዛሬ የደም ግፊት የወጣቶች ህመም አይሆንም ብላችሁ አስባችሁ ታውቃላችሁ? ኮሜንት ሴክሽን ላይ ሀሳባችሁን አጋሩኝ። ሶስተኛውና ለብዙዎች የህይወት ማጣት መንስኤ የሆነው የተለመደ ስህተት መድኃኒት ለጥቂት ወራት ወስጄ ከተስተካከለ ማቆም እችላለሁ የሚለው ነው። እንግዲህ ብዙዎች ግፊታቸው ሲስተካከል ዳንኩ ብለው መድኃኒት ያቆማሉ። ይሄ በጣም የተለመደ ሁኔታ ነው። ነገር ግን የደም ግፊት መድኃኒት ህመሙን የሚያድን ሳይሆን የሚቆጣጠር ነው። መድኃኒቱን ሲያቆሙ ግፊቱ ወዲያውኑ ወደ ነበረበትና ከፍ ወዳለ ደረጃ ይመለሳል። ይህ አንድ እናት ያጋጠማቸውን ነገር ያስታውሰኛል። ግፊታቸው ስለተስተካከለ መድኃኒታቸውን አቆሙ። ከ2 ሳምንት በኋላ ግን በከፍተኛ የልብ ድካም ወደ ህክምና በድንገተኛ ክፍል ተወሰዱ። ስለሆነም ያለ ሐኪም ትዕዛዝ በፍጹም የደም ግፊት መድኃኒት እንዳታቋርጡ። አራተኛው ስህተት የተለመደው የባህር ጨው ወይም ደግሞ አሞሌ ጨው ግፊትን አይጨምርም የሚለው እምነት ነው። አንዳንዶች ነጭ የምግብ ጨውን በባህር ወይም የአሞሌ ጨው ግፊትን ይቀንሳል ብለው ያስባሉ። እውነታው ግን ማንኛውም አይነት ጨው በውስጡ ሶዲየም የሚባል ንጥረ ነገር ይዟል። ይሄ ደግሞ የደም ግፊትን የሚጨምር ነው። የጨው አይነት ቢቀያየርም ይሄ ሶዲየም የሚባለው ንጥረ ነገር በውስጡ ስላለ ግፊትን ከፍ የማድረግ አቅም አለው። ስለዚህ የጨውን አይነት መቀየር ሳይሆን አጠቃላይ የሚጠቀሙትን የጨው መጠን መቀነስ ላይ ትኩረት ማድረግ ያስፈልጋል። ይህን ካልን ወደ 5ኛው ስህተት እንሄዳለን። የደም ግፊት በመንስኤነት ጭንቀትን ብቻ ያመጣል ብሎ ማሰብ ሌላው የተሳሳተ አመለካከት ነው። ስለዚህ አልተጨነኩም፣ ግፊቴ ደግሞ አይጨምርም የሚሉ ሰዎች አሉ።
ጭንቀት ለጊዜው ግፊትን ሊጨምር ቢችልም የዘላቂ ደም ግፊት ዋና መንስኤዎች የዘር ሐረግ፣ ከመጠን ያለፈ ውፍረት፣ የአካል እንቅስቃሴ አለማድረግ፣ ጨው ማብዛት፣ አልኮል እና ሌሎችም አሉ። ስለዚህ ጭንቀትን ከመቀነስ ጎን ለጎን የአመጋገብና የአኗኗር ዘይቤያችሁን ማስተካከል ግፊትን ለመቆጣጠር ትልቅ አስተዋጽኦ ይኖራቸዋል። በመቀጠል ስድስተኛውን የተለመደ ስህተት ነው የምናየው። ነጭ ሽንኩርት፣ ሎሚ ወይም አንዳንድ የባህላዊ ሕክምናዎች መድኃኒትን ይተካሉ የሚለው ነው። በማህበራዊ ሚዲያ በተለያየ መንገድ እንደምንሰማው ነጭ ሽንኩርት ወይም ሎሚ የደም ግፊትን ሙሉ በሙሉ ያድናል የሚሉ የተሳሳቱ መረጃዎች ይኖራሉ። ነጭ ሽንኩርት እና ሎሚ ለጤና ጠቃሚ ቢሆኑም የደም ግፊትን በዘላቂነትና በትክክለኛው መጠን የመቆጣጠር አቅም የላቸውም። መድኃኒትን በእነዚህ መተካት አደገኛ ነው፣ ለድንገተኛ አደጋም ሊያጋልጥ ይችላል። እነዚህን ምግቦች እንደ ተፈጥሯዊ ማሟያ ተጠቀሙ እንጂ የሐኪም መድኃኒትን በፍጹም አይተኩም። በመቀጠል የምናየው የተሳሳተ አመለካከት በሰባተኛ ደረጃ ላይ የሚቀመጠው ማለት ነው፣ የደም ግፊት ካለብኝ ስፖርት መስራት አደገኛ ነው የሚል ፍርሃት ያለው የተሳሳተ አመለካከት ነው። መጠነኛ የሆነ የአካል ብቃት እንቅስቃሴ፣ ፈጠን እንዳለ እርምጃ እና መሰሎቹ የልብን ጡንቻ በማጠንከር የደም ግፊትን በከፍተኛ ሁኔታ ይቀንሳሉ። ስለዚህ በቀን ለ30 ደቂቃ ቢያንስ ፈጠን ያለ እርምጃ፣ ዱብ ዱብ፣ ቀለል ያሉ ስፖርታዊ እንቅስቃሴዎችን ማድረግ የጤና ትሩፋታቸው ትልቅ ነው። ነገር ግን ሌላ የጤና ሁኔታ ካለ ሐኪማችሁን ማማከር እንዳትዘነጉ። ስምንተኛው ስህተት የደም ግፊት ሁል ጊዜ የራስ ምታት ያመጣል ብሎ ማመን ነው። ራሴን ካላመመኝ ግፊቴ አልጨመረም ብሎ የሚያስቡ ብዙ ሰዎች ናቸው። እውነቱ ግን የራስ ምታት የሚከሰተው የደም ግፊት ከፍተኛ ደረጃ ላይ ሲደርስ ነው። አብዛኛውን ጊዜ ግን ከፍተኛ ግፊት እያለ ምንም አይነት የራስ ምታት ህመም ላይኖር ይችላል። ስለዚህ እዚህ ጋር ማስተዋል አስፈላጊ ነው። ዘጠነኛው ስህተት ዛሬ ግፊቴ ትክክል ከሆነ ደግሜ መለካት አያስፈልገኝም የሚለው ነው። አንድ ጊዜ ተለክቶ ጥሩ ነው ስለተባለ ብቻ ሁል ጊዜ ጥሩ ሆኖ ይቀጥላል ማለት አይደለም። የደም ግፊት በቀን ውስጥ በሚደረጉ እንቅስቃሴዎች፣ በአመጋገብ፣ በእድሜ፣ በተለያዩ ምክንያቶች ይለዋወጣል። ስለዚህ ቋሚ የሆነ የደም ግፊት ክትትል አስፈላጊ ነው ማለት ነው። የመጨረሻውና አስረኛው ስህተት ምልክት ከሌለኝ የደም ግፊቴ አደገኛ አይደለም የሚለው ነው። ምንም ስሜት ስለሌለኝ ህመሙ ጉዳት አያመጣ ማለት በጣም የተሳሳተ አመለካከት ነው። ምልክት ባያሳይም ከፍተኛ የሆነ የደም ግፊት በየቀኑ የኩላሊት፣ የልብ፣ የአይን እና በተለያየ የሰውነት ክፍል ያሉ የደም ስሮችን በዝግታ ይጎዳል። ውጤቱንም በጊዜ ሂደት የሚታይ ነው ማለት ነው። በመጨረሻ የምላችሁ ነገር የደም ግፊትን በትክክል ለመቆጣጠር የሚረዱ 5 ዋና ዋና ልማዶችን ልንገራችሁ። የመጀመሪያው በምንመገበው ምግብ ውስጥ የጨው መጠንን መቀነስ ነው። ሁለተኛው በቀን ውስጥ ቢያንስ ከ30 ደቂቃ በላይ የሆነ የአካል ብቃት እንቅስቃሴ ማድረግ ነው። ይህን ስታደርጉ ከሐኪም ጋር መመካከርም ጠቃሚ ነው። ሶስተኛው ከመጠን ያለፈ ውፍረትን መቀነስ ነው። በተለይ ከ5 እስከ 10% የክብደት ቅናሽ በደም ግፊታችን ላይ ትልቅ ለውጥ ያመጣል። አራተኛው ጤናማ የሆነ አመጋገብ፣ አልኮልና ሲጋራን ማቆም ነው። አምስተኛው እንቅልፍን ማሻሻልና ጭንቀትን መቆጣጠር ነው። ማስታወስ ያለባችሁ ነገር የአኗኗር ዘይቤ ለውጥ ብቻውን ግፊቱን ካልቀነሰው የሐኪም መድኃኒት መውሰድ ግድ ይሆናል ማለት ነው። ህይወታችሁን እና የቤተሰቦቻችሁን ጤና ለመጠበቅ ዛሬውኑ የደም ግፊታችሁን ተለኩ። ከነዚህ 10 ስህተቶች ውስጥ የበለጠ ያስገረማችሁ የትኛው ነው? ኮሜንት ላይ አጋሩኝ። ይህ ቪዲዮ የአንድ ሰውን ህይወት ሊታደግ ስለሚችል ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ሰብስክራይብ በማድረግም የቻናሌ ቤተሰብ ሁኑ።
በቀጣይ ቪዲዮዎች ደግሞ ሳናስተውላቸው የደም ግፊታችንን የሚጨምሩ እና የሚቀንሱ የዕለት ተዕለት ምግቦችን በሰፊው በክፍል 3 ይዤላችሁ እመጣለሁ። እንዳያመልጣችሁ። ሰላም ሁኑ።